በሂማ አሁን እህቴ ስትለው ነበር። በሂማኒቲ ግን እንኳን ያንተ ዘር ጊዜ ለይቶን ነው እንጂ እኮ ትናንት ኢትዮጵያ ኤርትራማ እንዳገር ይሁን ወደ ፖለቲካው አንመለስ፣ ባለቀ ጉዳይ ነው። ሁሉም ባለበት ሰላሙን ይስጣ። የትግራይ ህዝብ ምንም በማያውቀው ኦልሞስት 50 ዓመት እኮ ነው የትግራይ ህዝብ። 1 ዓመት እኮ 2 ዓመት አይደለም። ምንም በማያውቀው ፖለቲካ ተጀመረ። ማለቂያ የሌለው ፖለቲካ እኔ እንደ ፋጡማ ስለው የነበረ ነው። ተው ይሄ ነገር ሆነና ደግሞ አሁን ባለው በዚህ የሚስቅ ወይ በዚህ ይጨርሳቸው የሚል ካለ እኔ እብድ ነው የምለው። እብድ ለእብድም እብድ 2 አይነት ነው። እብድ 2 አይነት የክፉ እብድ አለ። ገባ? ተቸግሮ ደግሞ ማለት በጥሩ ኑሮ የነበረና ቀን የጣለው እብድ አለ። አንዳንዱ ሰው ደግሞ የተንኮለኛ እብደት አለ። እንዲሁ ሰይጣን የሰፈረበት እንደዚህ አይነት ሰዎች ደግሞ ለኔ ሰይጣኖች ናቸው። ወጥቷል። አሁን በአሁኑ ሰዓት የሚለቀስበት ይኸው ክሪስመስ ነው። እኔ ሙስሊም ነኝ። ነገ ጧት የአበሻ ገና ይመጣል። የሚለቀስበት እዝዮ የሚባልበት ገብቶሃል? ይቅር የሚባባልበት ፈጣሪ ሆይ እንደ በደላችን ሳይሆን እንደ ስራችን ሳይሆን እንዳንተ ይቅር በለን በደላችንን የምንልበት ሰዓትና በማስተዋል ራሳችንን የምንታዘብበት ወቅት ነው አሁን ያለንበት። ቪወር ለማግኘት በየቲክቶኩ፣ በየፌስቡኩ፣ በየዩቱቡ እውነት እነዚህ ሰዎች ግን ጥሩ እንቅልፍ ይተኛሉ? ጥሩ እንቅልፍ ይተኛሉ ወይ? ክፋት፣ ተንኮል ዘርተው ጥሩ እንቅልፍ ይተኛሉ? እኔ በጣም አዝናለሁ እውነት። እንደዚህ አይነት ጄኖሳይድ ብሎ የሚል ከሆነ አሁን ያልከው ማን ያልከው ስሙ? እኔ ብዙ ቲክቶክ ተጠቃሚ አይደለሁም። አልፎ አልፎ የምገባ ሰው ነኝ። ይሄ የሚል ከሆነ ዋለ ራሴ ይበል። ሁለተኛ ደግሞ በህግም መያዝ አለበት እንዳለችው አሁን እህቴ አውሮፓ አቤት ዘላለም ነው ስሙ። ምድር ብትለው ምን አልሽኝ? ስሙ ማን? ይሄ ሰውዬ ማን ነው? ይሁዳ በለው። ኤኒዌይ በጣም ያሳዝናል። በጣም 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 ዋለ ራሴ ይበልክል እንዳለችው እህቴ ግን አውሮፓ በአሁኑ ሰዓት እያንዳንዷ ክፉ እየዘራች እያንዳንዷ ቢሃይንድ ማስ ሚዲያ እየተናገረች እየተለቀመች ነው ያለችው። መስሏቸው ነበረ ቢሃይንድ ማስ ሚዲያ ነገሮች የማይታወቁ። እድሜ ለአውሮፓ፣ እድሜ ለአውሮፓ። ፖለቲካን ማውራት ትችላላችሁ፣ ሁሉንም ነገር ማለት ትችላላችሁ። ግን እንኳን በአገር ደረጃ እንኳን በህዝብ ደረጃ ለኔ እንደ ግለሰብ እንኳን አንድ ነገር ብባል ህግ የሚሉት ነገር አለ። በህግ ጥላ ስር ነን። ስለዚህ እንደተባለው ደግሞ አሜሪካ ያለ ሰው ህግ የለም ወይ? ነገሩ ግን እኔች አሜሪካ ሳያት ራሷም ተረብሻለች። ከይቅርታ ጋር ነዋሪ የሆናችሁ ምናልባት ጋድ ብሌስ አሜሪካ ትሉ ይሆናል። ኦፍኮርስ ጋድ ብሌስ አሜሪካ ህዝቡ። ፖለቲካው ግን እኔ ለራሴ የተናወጠበት ፖለቲካ ያለበት ሀገር ነው የሚመስለኛለሁ። ኢቨን ቪቶ ፓወር ቢኖራቸውም ማለት ነው። ሳሳጥረው ግን የትግራይ ህዝብ ፈጣሪ አለው። አለቀ ደቀቅ። ለትግራይ ህዝብ ደግሞ እዚህ አለንለት። እኔ ፋጡማ በቀይ መስቀል በፈረንጅ ዙሬ
ምክንያቱም ሁለት ፖለቲከኞች ሁለት ዝሆኖች በተጣሉት ሳር ይጎዳል ብዬ ነበረ። ሆነ ደግሞ አሁን ግን ለትግራይ ህዝብ አላት አለንላት። ፈጣሪም ደግሞ የእምባ ጠራጊው ፈጣሪ ደግሞ አለላት። አመሰግናለሁ። እሺ ቴንክ ዩ እናመሰግናለን። ጀነራል እኔን አውርደኝና ሌሎች ይቀጥሉ። መስማት ነው ብዙ ሞደ። እሺ ኤድመን በጣም ነው የማመሰግነው። ያው በመጀመሪያ ማለት የምፈልገው ስለ ህጻጽ ላይ ወጥተሃል። አኑ ነው ተመልሰህ ግባ ወንድማችን። ኔትወርክ ነው መሰለኝ እና ህጻጽ ላይ ስለተፈጠረው ስለ ህዝባችን በጣም ያሳዝን ነገር ነው ያለው። በዚህ ሰዎች በዚህ ዘመን እንደዚህ በረሃብ አጥንታቸው ወጥቶ መንቀሳቀስ አቅቷቸው በረሃብ እየሞቱ ማየት ማለት በጣም የሚከብድ ነገር ነው። ፖለቲካውን በጣም ያስጠላው። የደከሙና የተራቡ ሰዎች ላይ በጣም ብዙ ፖለቲካ እየተሰራ ነው ያለው። ግን እኔ ማለት የምፈልገው ምንድነው ለህዝባችን እንድረስለት ነው። በተለይ የትግራይ ህዝብ ዲያስፖራው አብዛኛው ሀገር ውስጥ ያለው ህዝብ አሁን ተዳክሟል። ባይዘይ ኢኮኖሚ በጣም የተዳከመ ስለሆነ ሳፖርት ለመደረግ በጣም ከባድ ነው። ግን በቻላችሁት መጠን ዲያስፖራ ውጭ ያለው ማህበረሰብ ለህዝባችሁ መድረስ መቻል አለባችሁ። የአንድ ሳምንትና የሁለት የሶስት ቀን አጀንዳ አታርጉት። በየወሩ በቃ ስራዬ ተብሎ የሆነ ማህበር ተቋቁሞ የሆነ ኮሚቴ ተቋቁሞ በየወሩ ሳፖርት የተደረገ የተዳከሙ ቦታዎች ላይ ተፈናቃይ ያለባቸው ቦታዎች ላይ በየወሩ ገንዘብ እየተዋጣ ቢረዳ በጣም ጥሩ ነው እላለሁ። ከዛ በተረፈ መላው የኢትዮጵያ ህዝብም በቻላችሁት መጠን ቅን የምታስቡ ጥሩ የሆናችሁ ረሃብ መጥፎ ስለሆነ የቻላችሁትን ማገዝ ሳፖርት ማድረግ ጥሩ ነው። በዛ በተረፈ ግን መሳለቁ አያስኬድንም። ወዴትም የሚያስኬድ ነገር አለ። ትግራይ ላይ በተፈጠረው ረሃብ የሚሳለቅ ሰው፣ ትግራይ ላይ እየሞቱ ባሉ ሰዎች የሚሳለቅ ሰው በጣም ሞኝ ሰው ነው። ባይዘይ አማራ ክልል አሉ በጣም ብዙ ተፈናቃዮች እናቶች አሉ በጦርነት እየሞቱ ነው። ይሄ ጦርነት ካልቆመ ነገ ረሃብ ይመጣል። ኦሮሚያ ክልልም እንደዛው ነው። ማለት አንድ ቦታ ብቻ የሚቆም ነገር አይደለም። ይሄ ነው በአንድ ሰው የአንድ ሰው ቤት ሲቃጠል ይባላል የጎረቤት ቤት ሲቃጠል ቆመ ማየት አትችልም። ለምን ወደ አንተ ይመጣል። እና ከክፋትና ከፖለቲካ አውጥተን ረሃብን እንደ ረሃብ ችግርን እንደ ችግር መረዳዳትና መተጋገዝ አለብን። ለምን ጊዜ የሚሰጥ ነገር አይደለም። ሰዎች እየሞቱ ነው ያሉት። እና ሁላችሁም ኢትዮጵያ ውስጥም ያላችሁት ኢሮፕም ያላችሁ ሳፖርት አድርጉ። ሳፖርት በጣም አሪፍ ነገር እሱ ነው። ከማውራት በዘለለ መርዳት በጣም ያስፈልጋል። በዚህ እኔ የማይወድረው በዚህ ተጋሩ ብቻ ኢሮፕም የሚሆን ሌላም ሀገራት ላይ ውጭ ሀገራት ላይ ያሉ ተጋሮች በዚህ አሁን ላይ በስደተኛ ካምፕ ያለውን ህዝባቸውን የመርዳት አቅም አላቸው። በዚህ አላቸው። በጣም ትንሽ ብሎ ቢዋጣ በብዙ በ10 ሺህ የሚቆጠር ዲያስፖራ አለ። በዚህ ትግራይ በ10 ሺህ የሚቆጠር ዲያስፖራ በየወሩ 100 ዶላር ቢያዋጣ ነው እንደ ስራ ተይዞ ኮሚቴ ተዋቅሮ በጣም ከቨር ሊደረግ የሚችል ነገር ነው። ባይዘ እና ከወሬ በዘለለ ከሆነ አጀንዳ ከማድረግ በዘለለ እዚህ ቤት ብቻ ሳይሆንም ሌሎች ቤቶች ላይም እየገባን እንደዚህ አይነት ህብረት የሚፈጠርበትን መንገድ ብንፈጥር ጥሩ ነው እላለሁ። ከዛ በተረፈ ስለዚህኛው ስለ ኢዮዳብ ሰውራ ኢዮዳብ ብቻ አይደለም ባይዘ ጄኖሳይድን የትግራይ ህዝብ ላይ እያወጀ ያለው ወይም ደግሞ በትግራይ ህዝብ ላይ እየቀለደ ያለው አብዛኛው ኢሮፕ ነኝ የሚል ነፃ ነኝ ማንን ሊጠይቀኝ አይችልም ሊያየኝ አይችልም የሚል ብዙ ሰዎች በትግራይ ህዝብ ሞት ላይ መደፈር ላይ መረሃብ ላይ እጅግ በጣም የሚሳለቁና የሚቀልዱ አሉ። ያም በፕሮፓጋንዳው በሚሰራበት ሰዓት ይሄን እንደምን ወስደውታል? እንደ መብት ነው የተወሰደው። ባይዘይ ያኔ ከጦርነቱ በፊትም ጦርነቱ ላይም መንግስትም ሆነ አብዛኛው ኢትዮጵያዊ በሚመጣው ፕሮፓጋንዳ ትግራይ ላይ እየተረጨ የነበረውን መርዝ መደገፍ፣ እዛ ላይ አስተዋጽኦ ማድረግ፣ እዛ ላይ የሆነ ቤንዚል ማርከፍከፉ እንደ ጥሩ ነገር እንደ ኢትዮጵያዊነት እንደ ሀገር ወዳድነት እየታየ የነበረበት ጊዜ ስለነበር አብዛኛው ሰው አሁን ትግራይ ላይ ክፋትን ሲያወራ ማለት ነው ባይዘይ ከሰብአዊነት ምናምን አንጻር አለ የሚያወራው እንደ ትክክል ነው የሚያወራው። በቃ እንደ ትክክል ጥሩ ሀሳብ እንዳመጣ
የሆነ እንደ እውቀት ነው አድርገው ሁላ የሚያዩት እና አብዛኛው ደግሞ የምለው እንደ ኢዮዳብ አይነቶቹ እንደዚህ የ2 ቀን የ3 ቀን ወሬ አድርጎ በመዝለል እኔ ይፈታል ብዬ አላስብም። የተወሰኑ ሰዎች እኮ የተወሰኑ ሲያትል ያላችሁ ልጆች በመነጋገር አንዴ ጀነራል ሲያትል ያላችሁ ልጆች እስቲ እንድታነጋግሩት አድራሻውን እንፈልግና እስቲ እንድታነጋግሩት የቤቱን አድራሻ የሚገኝበትን የሚወጣ የሚገባበትን እናፈላልጋለን እና ያው አግኝታችሁ ለምንድን ነው ይህንን ጄኖሳይድ ይህንን ልጅ ላስወጣው? እሺ ለምንድን ነው ይህንን ጄኖሳይዳል ንግግር የተናገርከው በሚል እንድታነጋግሩት ማለት ነው። እንድታነጋግሩት ጥሩ ነው። እናፈላልጋለን። የት ነው የሚወጣው የሚገባው፣ አድራሻው የቤቱ አድራሻ የት ነው ምናምን የሚሉትን አፈላልገን እናመጣለን፣ እንፖስታለን። ኤድሞንድ እንትን ነው ቅድም ነግሬሃለሁ። አሁን ጽምዶ እያልክ በጣም እዛ ጎረቤቶቹ እና ስለ ኤርትራ ቃል ተነፍሰው አውቃቸዋለሁ። በጣም በቅርበት የፋሚሊ ያክል አውቃቸዋለሁ ልጆቹን። እሱም ያውቃል። በጣም የጽምዶ ደጋፊዎች ነን ነው የሚሉት። ዋናው አንዱ የጽምዶ አካል ይሄ ስለሆነ አስፈላጊውን ሁላ ትብብር እንዲያደርጉ እኔ በውስጥ እጽፍላቸዋለሁ። ፊት ለፊቱም ከአንዴም ሁለቴ ሲነግሩት ሰምቻለሁ። በጣም ጎረቤቱ በቃ እዛ አካባቢ አንድ አይደለም ብዙ አሉ። መውጫ መግቢያውን ሽንቱንም ሁሉንም በዛ በጣም የሚፈራው ለዛ ነው። እንግዲህ በጣም የጽምዶ ደጋፊ ነን ነው የሚሉት። ትብብር ከተጠየቁ አስፈላጊውን ትብብር እንዲያደርጉ እዚህም ሊመጡ ይችላሉ። ያው የሚፈሩ ምናምን አይደሉም። በነገራችን ላይ ሁሌ ነው እንትን የሚሉት የሚያስጠነቅቁት። አንድ ቃል ሲተነፍስ ስለ ኤርትራ በጣም የሚፈራውም ለዛ ነው። እጅግ በጣም ጎረቤቱ ስለሆኑ ማለት ነው። ሁሉን ነገር ስለሚያውቁ ይተባበሩ ነው ማለት በአድራሻው የቤቱን አድራሻና በሱ አቅጣጫ እንዲተባበሩ እንገርልን። እዚህ ከመጡም እኛ እናስተናግዳቸዋለን። ኤሬ ያውቃቸዋል። ለእሱ ስሙን እጽፍለታለሁ በውስጥ እሱ ያውቃቸዋል፣ በደንብ ያውቃቸዋል። እዚህም አሉ ቲክቶክ ላይ ከኔ ጋር የቤተሰብ ያክል ቅርርብ አላቸው። መጥራት ስማቸውን አስፈላጊ አይደለም። ቢኮዝ የሚፈጠረው ነገር ስለማይታወቅ መናገር ቀላል ነው። ያው ዋጋውን ለመክፈልም መዘጋጀት ነው አይደለ ኤድሞንድ? ያ አብሶሉትሊ መዘጋጀት ነው። ያ ህዝብ ይጥፋ የሚል ሰው ዋጋ ለመክፈልም መዘጋጀት አለበት። ልክ ነህ። ያ ጀስት ወደ አክሽን ተገብቶ ምልህ ወደ አክሽን ቢገባ እጅግ በጣም አይ ቲንክ እየተሻለ ነው ብዬ ነው የምለው። ምክንያቱም ይሄ ነገር ተደጋግሞ እየመጣ በቀላል እየታየ እየታለፈ ስላለ እጅግ ተገቢ ነው፣ አስፈላጊም ነው። ስለዚህ ሲያትል ያላችሁ እዚህም የምትገቡ አላችሁ፣ እስቲ እንነጋገርበታለን፣ በሚገባ እንነጋገርበታለን። ኦኬ አይ ቲንክ ለዛሬ በዚህ ይብቃኝ። ቴንኪዩ በጣም ነው ሁላችሁንም የማመሰግነው። እስቲ አንዴ 100 ሺህ እናድርሰው እንትናችን ታብታብ አድርጋችን። ሌላ አለ በጣም መናገር ይፈልግ እና ያ አንዴ ታብታብ 100 ሺህ እንክተተው። ኦኬ